የአቶ ለይኩንም ሌላኛው ጭንቀት እንግዲህ እንደቀጠለ ነው። አምራንም ወደ አቶ ለይኩንም በመሄድ እንግዲህ የድርጅቱን 80% እፈልጋለሁ፣ ያ ካልሆነ ግን በጭራሽ ኤሚን ለማሳከም እንዳታስበው ብላ ነግረዋለች። ታዲያ አቶ ለይኩንም በበኩሉ እንዲህ ከልጅ የሚበልጥ ምንም ነገር የለም፣ ሀብት ንብረት ነገ ሰርቼ ላገኘው እችላለሁ፣ ግን ደግሞ ውድ ልጄን መቼም ቢሆን ላገኛት ስለማልችል ይህን ነገር እስማማለሁ ብሎ ከአምራን ጋር ተስማምቷል። ሌላኛው ጭንቀቱ ደግሞ እንግዲህ አቶ ለይኩን ፈንቱሽ ወደ ቤት ተመልሳ መምጣቷና የፈንቱሽ የናሆም እናት መምጣት እጅጉን በጣም አስደንግጦታል፣ ግራ አጋብቶታል። ማለት እንግዲህ ከዚህ በፊት ጠፍታ ነበረ፣ ማለት ልጇን ጥላ ነበር የጠፋሽው። አሁን ደግሞ ድንገት መምጣቷ ይሄ ነገር ለሱ ሴራና ተንኮል ሊሆን ይችል ይሆን የሚል ስጋት ውስጥ ገብቷል ማለት ነው። ታዲያ በዚህ ጉዳይ ላይ ምን ይፈጠራል አብረን የምናይ ይሆናል። በሌላ በኩል እንግዲህ ወይዘሮ ዝናሽ አሁን ተስፋ እንዳላቸውና እንዲሁም ደግሞ ሰንበታው ወደ ዝኑ ሄዶ እንግዲህ ብዙ ነገሮችን እየቀባጠረ ነበረ። ማለት በዛ ምሽት ላይ እኔ በጣም ተጎድቼ ነበረ የሚል ማስተባበያ ሊሰጣት ነበር የሄደው። ነገር ግን እንግዲህ መርማሪው የሬሳው ምርመራም እንግዲህ ደርሷል። እሱም ደግሞ የምትኩ እንደሆነና የገደለውም አቶ ሰንበታ እንደሆነ ሁሉም ነገር ተደርሶበታል። ታዲያ ሰንበታው ወደ እስር ቤት ገብቶ ምርመራ ሊደረግበት እንደሆነ እና እንዲሁም ደግሞ አቶ ለይኩንና ወይዘሮ ዝናሽ ከእስር ቤት ሊወጡ እንደሆነ ነው ብዙ ነገሮቹ እያሳዩ ያሉት። ታዲያ ኤሚን በበኩሏ ከህመሜ በላይ የእናት አባቴ እስር ቤት መሆን አሳምሞኛል፣ በጣምም ሰልችቶኛል በማለት ላይ ትገኛለች። ታዲያ ኤርሚያስም እንግዲህ ለኤሚ በጣም እየተንከባከባት እና እንዲሁም ደግሞ አሁን ላይ ራሷን መጠበቅ እንዳለባት ከጎኗ እንደሆነ ለማሳየት እና እስከዛሬ የያዘባትን ቪዲዮ እንዳጠፋላትም ጭምር እንግዲህ ለኤሚ ሲነግራት ናሆም ሰምቷል። ናሆምን በጣም ስሜታዊ በመሆን እንግዲህ ኤርሚያስን ደብድቦታል። እንግዲህ ኤርሚያስም በበኩሉ አሁን ላይ በጣም ስለተመለሰ የእውነትም ሰው ስለሆነ አዎ ይገባኛል፣ ደብድበይ፣ መሞት የሚገባኝ ሰው ነኝ፣ የማልጠቅም ሰው ነኝ። ኤሚ ላይ ብዙ ነገር አድርጌባታለሁ፣ ቪዲዮ ይዤባት ነበር፣ እውነት ነው። ስለዚህ የሚገባኝን ዋጋ ስጠኝ በማለት እንግዲህ በጣም በሚገርም ሁኔታ ሲደበደብ ቁሞ ማለት በፊት እንግዲህ ሲደበድበው መልሶ አብሮ ይደባደብ ነበር። አሁን ግን ደብድበ ይገባኛል፣ ሞት የሚገባኝ ሰው ነኝ፣ እኔም ማልጠቅም ርካሽ ሰው ነኝ። ከኤሚ ላይ ያደረጉት ነገር ግፍና በደል አሁን ላይ አእምሮዬን ሰንጥቆ ሊወጣ ቀርቧል። ስለዚህ ይገባኛል እያለ ሲደበደብ አይተነዋል። በሌላ በኩል እንግዲህ አምራንን ኤርሚያስ ሄዶ እየተማጸናት ነበረ። እባክሽ አምራን፣ ኤሚ በጣም አደጋ ውስጥ ናት። ቀን በቀን ህይወቷ በጣም አስቸጋሪ እየሆነ ነው። ስለዚህ እባክሽ አድኛት። አሁን ላይ ቤተሰቡን የምትክሽበት ሰዓቱ ጊዜው አሁን ነው ሲላት፣ እሷ ግን በጭራሽ ይህን ነገር ማድረግ እንደማትፈልግና እሱም ደግሞ ይህን ነገር ተጠቅሞ ብዙ ነገሮችን የራሱ ማድረግ እንደሚችል ማለት ከእነሱ ገንዘብ ብቻ ሳይሆን የሚወዳትንና የሚሳሳላትን ኑሐሚንን የራሱ ማድረግ እንደሚችልም እየነገረሽው ነበረ። ለዚህ ደግሞ እኔ ቃል እገባላለሁ፣ ተያይዘን ከምንፈልጋቸውን ነገሮች እናደርጋለን። አሁን ላይ ያን ቤተሰብ ደግሞ እንበቀለዋለን እያለች ነበረ። ነገር ግን ናሆም ማለትም ኤርሚያስ እንዲህ አይታይሽም እንዴ? እኔ ተለውጫለሁ፣ ተቀይሬያለሁ እኮ ነው የምልሽ፣ አሁን የድሮ ኤርሚያስ አይደለውም በማለት እንግዲህ ብዙ ነገሮችን እያሉ ይገኛሉ። ታዲያ እንግዲህ ናሆም በስተ መጨረሻ ኤርሚያስ በጣም እንደተመለሰና አሁን ላይ ጥሩ ሰው ሆኖ ለኤሚ እያሰበ እንዲሁም ደግሞ አምራን እያሳመነ ሰምቷል። ታዲያ በዚህ ጉዳይ ላይ ምን ተፈጠረ የሚለውን ነገር የምናይ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ለይኩን ሌላኛው ጭንቀትም እንግዲህ ኤሚ ናት ማለት ነው። እንግዲህ ቀን በቀን በጨመረ ቁጥር ኤሚ ህይወቷ አደጋ ውስጥ እየገባ እንደሆነ እና እንዲሁም ደግሞ ካንሰሩ በደሟ ውስጥ እየተዘዋወረ እንደሆነ በፍጥነት ነበር እንግዲህ ዶክተሩ ሲናገር የነበረው። ታዲያ ይህ ነገር ደግሞ አቶ ለይኩንን በጣም አስጨንቆታል። ታዲያ አምራን እንግዲህ ወደ ለይኩን ሂዳ በጠየቀችው ሰዓት ምንድን ነው ያላት? እንዲህ ልጅ ምን ሆነሻል? 80%ቱን እንዴት ነው እየጠየቅሽኝ ያለሽው? ግን ደግሞ የምትፈልጊውን ገንዘብ በአካውንት ላስገባልሽ ሲላት በጣም ከትከት ብላ ነበር እንግዲህ ሳቀሽው። ደፋር ነው እባክህ። እንዴት ብታስቡ ነው ማለት በተራበር ወርወር አድርገህልኝ እኔ ፓርማሮን ያህል ነገር እንዴት ነው እንድሰጥ የጠበቀው? ልጄን አትፈልጋትም ማለት ነው። ሀብት ንብረት ከበለጠብህ ልጄን አንቀ መግደል ትችላለህ። እኔ ግን በጭራሽ ይህን ነገር አላደርገውም ነው ያለችው። በጣም ነው የሚያስገርመው። አምራን እንግዲህ ምን ብላለች በበኩሏ? እኔ ፈጣሪ ስለረዳይ ከዚህ በኋላ ምንም አይነት ችግር አያጋጥመኝም ነው ስትል የነበረው። ሰው ሆኖ ችግር የማያጋጥመው ሰው የለም። ሲቀጥል ደግሞ እሷ በነፃ የተሰጠችውን ነገር በነፃ ብትሰጥ
ቢሰጥ መልካም ነበር። ግን ደግሞ በነፃም ስጭኝ አልተባለሽም ነበረ። የምትፈልጊውን ገንዘብ እንግዲህ ከዚህ በፊት የቋመጠችለት ገንዘብ በቃ ስትሳሳለት የነበረ ገንዘብ ወደ እሷ መጥቷል አሁን ላይ። ታዲያ ወደ እሷ የመጣውን እድል ደግሞ የተሰጧትን ገንዘብ ተቀብላ ፓርማሮውን ብትሰጣት ለእሷም ጥሩ ነበረ። ግን እሷ ምንም አይነት ችግር አያጋጥመኝም ፈጣሪ ይረዳኛል ነው እያለች ያለሽው። ፈጣሪ ረድቷታል፣ እውነት ነው፣ የተመኘችውን ነገር ሰጥቷታል። ግን ደግሞ መቼና እንዴት መልሳ ልታጣው እንደምትችል መቼ ሰው እንደሚያስፈልጋት አታውቅም። ዝም ብላ ግን እየተመጻደቀች ነው የምትገኘው። ለዛም እንግዲህ ኤርሚያስ ሰው መቼና እንዴት ሊያስፈልግሽ እንደሚችል እንዲሁም ደግሞ አንቺ ምን አይነት ችግር እንዲያጋጥምሽ እንደሚችል አታውቂም። ስለዚህ አምራን እባክሽ ልለምንሽ ኤሚ አሁን ላይ በጣም ነው የምታሳዝነው። እውነት ሂደሽ ብታያት እንዴት አንጀት እንደምትበላ በጣም እኮ ነው። አሁን ላይ ቀን በቀን በጣም እየደከመች ነው ብሎ ቢነግራትም እሷ ግን ምንም እንደማይመለከታት ለዛ ቤተሰብ ርኅራኄ ምዝነትም እንደሌላት እና አቶ ሌኩን ከአንድ ክፍል ዘግቶ ያሰቃየኝን ስቃይ በህይወት መቼም ቢሆን አልረሳውም። ያን ቤተሰብ እንዲሰቃይ ደምን እንዲያነባ ነው የምፈልገው። እንዲያውም አንተ ልጠቅም እየፈለግኩ ነበረ፣ ግን ደግሞ አግድሞ ጻድቅ ጻድቅ ያጫውታል። ግን ደግሞ ያ ነገር ከጠቀመ የራሱ ጉዳይ እኔ ግን በዚህ ነገር በጭራሽ አልስማማም ነበር ያለችው። ታዲያ ለይኩንም በበኩሉ ምንድን ነው ያለው ለናሆም? እንዲህ ቶሎ ልጅ መዳን አለባት። በቃ ከውድ ልጅ የሚበልጥ ነገር የለም። ሀብት ንብረቱ የፈለገ ነገር ለምን አይወድምም? ግን ደግሞ እኔ ልጅ ነው በዚህ ሰዓት ልጅ ማዳን ብቻ ነው የምፈልገው እያለ እየነገረው ነበረ። ፈርመ ሁሉንም ነገር እንድታስተላልፍላት ብሎ እንግዲህ ለናሆም መልእክት አስተላልፏል ማለት ነው። በሌላ በኩል እንግዲህ አቶ ለይኩን ጭንቀት ምንድነው? እስከ ዛሬ ድረስ ባልሰራሁትና ባላደረጉት ወንጀል ራሴን ስቀጣ ነበረ። ራሴን በቃ እንደ ገዳይ እንደ ነፍሰ ገዳይ በቃ ሰላም ሳይኖረኝ አንድ ቀን የሰላም እንቅልፍ ሳልተኛ በስቃይና እንዲሁም ደግሞ በመከራ እንድኖር የፈረደብኝ ሰንበታው ነው። ሰንበታው ግን ምን አይነት ክፉ ሰው ነው? እንዴት ባልሰራሁት ወንጀል እንደዚህ እንድሰቃይ ይፈቅድልኛል? እያለ በጣም ነበረ ከልቡ ያዘነው። በጣም ነው የተጨነቀው ውላ። ምክንያቱም ከዚህ በኋላ ሌላ ጭንቀት ነው የፈጠረበት። ምክንያቱም ግን አባቴን አገኘው ስል አባቱን ማጣቱ መልሶ እንደገና ደግሞ በእነሱ ጦስ ሁሉ ነገር መከናወኑ ይህ ነገር ደግሞ ለይኩን በጣም ከባድ ጭንቀት ውስጥ ገብቷል። በሌላ በኩል ደግሞ የፈንቱሽ መመለስና ፈንቱሽ ራሷን ቀይራ ምንም እንደማያውቅ ሰውና እዛ ቤት መግባቷ ይሄ ደግሞ በጣም ትልቅ ጭንቀት ውስጥ ከቶታል። ምክንያቱም ፈንቱሽ ምን ብታስብ ነው ማለት ለምንድን ነው ራሷን በግልጽ እኔ የናሆም እናት ነኝ ፈንቱሽ ነኝ ብላ ያልገባሽው? በእርግጥ ስሟን አልቀየረችም፣ ግን ደግሞ እንግዲህ ለይኩን ሲባል መጀመሪያ ላይ ኑሐሚን ምን ብላታለች? እነ ለይኩን ቤተሰብ ሂደሽ ትሰሪያለሽ፣ ለዚህ ደግሞ ኃላፊነቱን እኔ ወስዳለሁ። በእርግጥ እነሱ አሁን ላይ እስር ቤት ናቸው ያሉት፣ በጣም የሚያሳዝኑ ቤተሰቦች ናቸው ብላ ታሪኩን ነግራት ነበረ። ታዲያ በጣም ደንግጣ ነበር በሰዓቱ። ናሆምን ስታየውም በጣም ደንግጣ ነበረ። ግን ደግሞ የታፈነ ጭስ እንዳለባት የሆነ ከባድ ነገር እንዳሳለፈች በህይወቷ ታስታውቃለች። ምንድን ያለችው ልጅ ግን ምናምን የለሽም ስትላት፣ አይ ስለ ልጅ እንኳን ተይ አታውሪ፣ እኔ የታፈነ ጭስ ነው የታፈነ የሆነ የተደበቀ ነገር ያለ ይመስላል። ይሄ ነገር ደግሞ ሌላ ጭንቀት ውስጥና ሌላ ስትረስ ውስጥ ከተውታል ማለት ነው። በሌላ በኩል መርማሪው ሁሉን ነገር እንደደረሰበትና ምትኩን የገደለው ሰንበታው እንደሆነ ምርመራው እንግዲህ ተካሂዷል። ታዲያ ምርመራውም የሬሳ ምርመራውም እንግዲህ የታወቀው የምትኩ እንደሆነ ነው። ታዲያ ምትኩን የገደለው ደግሞ ሰንበታው እንደሆነና እንዲሁም ምትኩ በሰዓቱ የለይኩንን ሽጉጥ ይዞ እንደነበረ ሽጉጡንም እንዳጠፋው ጭምር ነው መርማሪው የደረሰበት። ታዲያ ዘሪሁንን በሰዓቱ ዝኑ አሁን ላይ በነፃ እንድትወጣል ይፈልጋለሁ፣ ሰንበታው ደግሞ ወንጀለኛ ከሆነ አሁን ላይ ሁሉም ወንጀሎች ወደ እሱ ነው እየዞሩ ያሉ፣ ስለዚህ ለምንድን ነው ታስሮ ምርመራ የማይደረግበት በማለት ጥያቄ ጠይቆ ነበረ። ነገር ግን መርማሪው ይሄ ነገር የኛ ስራ ነው፣ ስለዚህ እኛ ደግሞ እንዴት ብለን መወጣት እንዳለብን እናውቃለን በማለት መልሶለታል ማለት ነው። በጣም ነው ልቡ የተሰበረ በነገራችን ላይ ዘሪሁን፣ ምክንያቱም የሚወደውን ጓደኛውን ነው ያጣ። ታዲያ ዝኑን በጣም ነው ያዘነችው። እውነት እናንተ ላይ እንደዚህ አይነት ነገር በመፈጠሩ በጣም አዝናለሁ። ወንድምን እንዲሁ ልክ ወንድም ማለት ነው፣ እሱን ደግሞ ለሞት የዳረኩት በእኔ ምክንያት ነው። እኔ ባልጠራችሁ ኑሮ እዚህ ነገር ሁሉ ነገር ውስጥ አትገቡም ነበረ፣ እኔ ነኝ ጦሰኛዋ በማለት አሁን ላይ ራሷን እየወቀሰች ነው የምትገኘው። እውነት በጣም ነው የምታሳዝነው። እንዲህ ዘሪሁንም አንቺ ለኛ የከፈልሽለት መስዋዕት ቀላል የሚባል አይደለም፣ ግን ደግሞ ይሄ ሰውዬ አይቀጡ ቅጣት እንዲቀጣ ፈልጋለሁ ብሏል። እንግዲህ ሰንበታውን ማለት ነው። ሰንበታውም አይኑን በጨው አጥቦ እንግዲህ ዝኑን እንዴት ነች ተመቸሽ ወይ ለማለት ሲዶ ነበረ። ታዲያ ዝኑ በጣም ነው የደነገጠችው። እንዲህ
ቆይ ሰንበታው፣ እኔ ማመን አልቻልኩም። እንዴት መጣ እባክህ? በድፍረት ደግሞ አይኔን በጨዋት እንግዲህ ራሷ ዝኑን ብላለች። ሰንበታው ማለት ልቡ አይገኝም። ልክ እንደ ሽንኩርት ነው። ሽንኩርታውን ብትልጡት ውስጡን ልቡን አታገኙትም አይደለ? ሰንበታው ደግሞ ልክ እንደዛ ነው። በቃ ድርቅ። እንግዲህ ዳግምን ብሏል። አባዬ አንተን የገደልከው አንተ ካልሆንክ ሌላ ማንም ሰው እንደማያደርገው እርግጠኛ ነኝ። ስለዚህ አባዬ እባክህ እውነቱን ንገረኝና እኔ ደግሞ ከጭንቀት ገላግል እያለ እየተማጸነው ነበረ። ነገር ግን ሰንበታው ፈጣሪ ስላተረፈው እንጂ እነሱማ ገለነዋል ቀብረነዋል ብለው እንደቀበሩትም ጭምር ነበረ። እንግዲህ አሁን ላይ ደግሞ እነሱ የስራቸውን ዋጋ እያገኙ እንደሆነ ራሷ ዝኑ እንግዲህ ምትኩን ገላው ሊሆን እንደሚችል ነበረ ለዳግም ሲናገር የነበረው። ሰንበታ ራሱ ነው የገደለውን ለመናገር ግን ደግሞ ሰንበታ አሁን ላይ እስር ቤት መግባቱ በጣም ነው የሚያሳዝነው። ምክንያቱም ዳግም ይሄ ነገር አይገባውም ብዬ ነው ማሰቡ። ዳግም እስከ ዛሬ ድረስ በጭንቀትና እንዲሁም በሀዘን በለቅሶ ነበረ። አባቴ የት ነህ? አባቴ ምን በላው? አባቴ የት ገባ? በማለት በጣም በጭንቀት ውስጥ እንደነበረ እናውቃለን። ስለዚህ አሁን ደግሞ በድጋሚ አባቱን ማጣት በጣም ምን ያህል ከባድ እንደሆነ ህመም እንደሆነ ልነግራቸው አልችልም። በእርግጥ ሰንበታው በሰዓቱ ምናልባትም ስሜታዊ ሆኖ ምናልባትም ደግሞ ዝኑን ለመበቀል ይሆናል ያን ነገር ያደረገው። ምክንያቱም ዝኑ እንግዲህ ሰንበታው በሰዓቱ ሞቷል ብላ ስላመነች ነበረ ሌሎች የምታምናቸው ሰዎችን ይዛ መታ እንዲቀብሩት ልታደርግ የነበረው። ግን ደግሞ ሰንበታው በዛ ሰዓት በሞትና በህይወት መካከል ተጎድቶ ቢሆንም ግን ደግሞ ሽጉጡን ከምትኩ እንዴትም ብሎ እንደተቀበለው ባይታወቅም ግን ደግሞ ምትኩን ገሎታል ማለት ነው። በጣም የሚያሳዝን ጉዳይ ነው። በዚህ ጉዳይ በጣም ተጨናንቀው ነው የሚገኙት። በተለይ ደግሞ ለዳግም ይሄ ነገር በጣም ከባድ ነው የሚሆነው። እናቱ ስትወጣ አባቱ እንግዲህ አባቱ ሲወጣ ደግሞ አባቱን ሲያገኝ እናቱ በጣም ብቻ ውስብስብ ያለ ነገር ነው። ስለዚህ አቶ ሌኩን ደግሞ አሁን ላይ እያተጨነቃለው ሌላ ጭንቀቱ ምንድን ነው? የፈንቱ ጉዳይ። ፈንቱ እንግዲህ ሆን ብላ ወደዛ ቤት የመጣች ነበር የመሰለው። ግን ደግሞ ፈንቱ እውነት ለመናገር ጎዳና ላይ ህይወቷን እየቆየች እንዲሁም ደግሞ ልጇን ቤት በማይታወቅ መልኩ ጥላ ሄዳ እንደነበረ ነው እንግዲህ አቶ ሌኩን ሲናገር የነበረው። ግን በእርግጠኝነት የሆነ ምክንያት ይኖራታል ብዬ አስባለሁ። ምክንያቱም ልጇን ጥላ እንድትሄድ ያደረጋት የሆነ ሲስተም ቢኖር ነው ብዬ ነው ማስበው። ያለ ነገር ተመልሳ መጣ ልጇን ለመፈለግ አትሞክርም ነበር ብዬ ነው ማስበው። ታዲያ ታስባላችሁ ተወዳጆች? እስኪ የተሰማችሁን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ እያመሰገንኩ ለዛሬ ይዤላችሁ የመጣሁት ኑሐሚን ድራማ ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ መልካም ጊዜ መልካም ቆይታ። ወዳችኋለሁ ተወዳጆቼ። ባይ ባይ።